ሰላም ሰላም እንዴት አመሻችሁ ብለናል። ዛሬም ተመልሰን መጥተናል። ሰባተኛው ሀገር አቀፍ ምርጫ ሀገር አቀፍ እንበለው ወይስ አህጉራ 4 ኪሎ አቀፍ ምርጫ እንዴት ተጠናቀቀ? ዛሬ ላይ ምን እየተባለ ነው? የትናንት የነበሩ ዛሬ ላይ እየተነቀሱ ነው አንድ በአንድ። ምርጫ ተጭበርብሯል፣ ምርጫ ኢትዮጵያ በአሁኑ ጊዜ ምርጫ ማካሄድ አትችልም የሚሉ በርከት ያሉ ድምጾች ነበሩ። ነገር ግን በእርግጥ ነው ሰላም የለም በኢትዮጵያ ውስጥ፣ ምርጫ ማካሄድ አይቻልም። መንግስት ግን ምንም ነገር አይሳነኝም፣ አምባገነኖች ምንም ነገር አይሳናቸውም፣ ምርጫ ይካሄዳል፣ 50 ሚሊዮን ህዝብ የመምረጫ ካርድ ወስዷል፣ ይመርጣል ብለው ነበር። በእርግጥም አንድ እርግጥ ነው ህዝቡ መርጧል። በጎንደር በባህር ዳር ጭንቅንቅ ያለ እንደውም ከአዲስ አበባው ላይ የበለጠ ሳይሆን አይቀርም በአማራ ክልል የተካሄደው ምርጫ እና እዚህ ጋር የታጣቂዎቹ ውድቀት በከፍተኛ መሐመድ ኡመር አደም እባላለሁ። በፋሲሎ ክፍለ ከተማ ቀበሌ 3 በሰላም ተጀምሮ በሰላም የተጠናቀቀበት በሰላም ወጥቶ በሰላም መርጦ ነው ሁሉም ህብረተሰቡ የገባ። ይሄን አርጉ የሚል የለም። በተነገረው መሰረት ራሱ የሚፈልገውን መርጦ ነው ሄደው። መራ ምስጋናው እባላለሁ። የምኖረው እዚሁ ፋሲሎ ክፍለ ከተማ። ይሄ ምርጫ ሂደቱ በጣም ደስ የሚል የሚያስደስት ነው። 12 ሰዓት ላይ ነው የመጣሁት። እንደ ማንኛውም ሰው ተሰልፌ ነው የመረጥኩት። ምርጫው ደስ የሚል አካል ጉዳተኛ ልጅ ያዘሩና አቅመ ደካማ የሆኑ ሰዎች ቅድሚያ እየተሰጣቸው ሰው ሰልፉ ሰለቸኝ መረሬ ሳይል በስርዓት ተሰልፎ የመረጠበት ሁኔታ ነው ያለው። አመሻለሁ እባላለሁ። ከራስ አገዝ ቀበሌ ነዋሪ ነኝ። የምርጫ ሂደቱ በደንብ ነው የተጠናቀቀ ያለ ምንም ነገር ማለት ነው። ማንኛውም የጸጥታ ኃይል ማንንም ያስገደደ የለም። ሰፊው ይታያል። ምርጫው ሰላማዊ ነው። ያ ባህር ዳር ውስጥ ምርጫው ሰላማዊ ነበር፣ ጎንደር ውስጥ ሰላማዊ ነበር። ለምንድን ነው ሰላማዊ ማለት ረብሻ የለም። ህዝቡ ግን የመረጠው ወዶ ነው ወይ ብለን ከጠየቅን ህዝቡ በቃ የኢትዮጵያ ህዝብ እንዲሁ ነው፣ ሁልጊዜም ይሄው ነው። በቃ በኢህአዴግም ጊዜ ቢሆን ወያኔ ሳይፈልግ እየመረጠ ኑሯል። በወያኔ ጊዜም እንደዚህ 97 ላይ ብቻ ነው እንግዲህ 97 ላይ ያው ወያኔ በሰጠው ትንሽ ፍሪደም መሰረት እነ ቅንጅት እነ ልደቱ ምናምን የመሩት ማለት ነው። ከፍተኛ አዲስ አበባ ድምፅ አግኝተው ነበር። የተለያዩ በሌላም በወሎ ምናምን ኢህአዴግ ድምፅ አላገኘም ነበር። ብዙ ተቃዋሚ ኃይሎች መንግስትን እስከመጣል የሚደርስ ነገር አየውና ከዛ በኋላ ይሄ ነገር ብሎ ያንንም ድምፅ ወደዛ እንትን ብሎ ራሱ ተቀለለ። ከዛ በኋላ ያለውን ያው 100% አሸንፍ ያለው እስኪል ድረስ 4ኛ 5ኛ ዙር የተደረጉ ምርጫዎች 100% ኢህአዴግ አሸነፍኩ ያለበት ነው። በህወሓት የበላይነት የሚመራ የነበረው ማለት ነው። ያ ሁሉ ሲሆን የኢትዮጵያ ህዝብ ወዶ አይደለም ድምፅ ሰጥቷል ለህወሓት። የአዲስ አበባ ህዝብ ለአርከበ ቁባይ ድምፅ ሰጥቷል፣ ወዶት ነበር። ባይወድም ፈርቶ ድምፅ ሰጥቷል፣ ይሰጣል። አጠቃላይ የኢትዮጵያ ህዝብ ባለው መንግስት ላይ ድምፅ ስጥ ሲባል ይሰጣል። ሰላማዊ ሰልፍ ውጣ ሲባል ይወጣል። ይሄ ምንም ጥያቄ የለውም። በታሪካችን እያየን የመጣ ነው ነገር ነው። ስለዚህ በጎንደር ሰላማዊ የሆነ ምርጫ ተካሂዷል። በባህር ዳር ሰላማዊ የሆነ ምርጫ ተካሂዷል። በወሎ ሰላማዊ የሆነ ምርጫ ተካሂዷል። ወደዛ ወደ ቆቦ ራያ ምናምን እዛም የምርጫ ጣቢያዎች ነበሩ። አይ ቲንክ ሙሉ በሙሉ እንትን አይደለም። ከዛ አልፎ ግን በዋግምራ በተለያዩ ሀገሮች ምናምን እንደዚህ በብዙ በሚባል ቦታ ብልጽግና ምርጫ አካሂዷል። በተለያዩ ወረዳዎች ደግሞ ፋኖ በያዛቸው ቦታዎች ላይ አላደረገም፣ ግን ለገጽታ የሚሆነው ያህል አድርጓል። ስለዚህ እዚህ ጋር የታጣቂዎቹ ውድቀት በሰፊው ይታያል። ዝም ብለን የምናወራው የምናቃለው የምናራክሰው ነገር አይደለም። መንግስት የሚፈልገውን ነገር አድርጓል። በቃ መንግስት የሚፈልገው አሁን ለሀገር ውስጥ ታዛቢዎች አይደለም፣ ወይም ለሀገር ውስጥ አይደለም። ሀገር ውስጥ ያለው እያወቀው እኮ ነገር እያወቀው ጎንደር ውስጥ ያለ ህዝብ መቼም ወይም ባህር ዳር ያለ ህዝብ ወሎ ያለ ህዝብ ይህን መንግስት ፈልጎ የተወሰኑ የብአዴን ወዳጆች ተከፋዮች ወይም እንደዚህ ይላሉ የብአዴን የሚደግፉ ይኖራሉ። ባይ ነኝ። ምርጫው በጣም እጅግ በጣም ሰላማዊ ዲሞክራሲያዊ
ፍጹም ሰላማዊ ያየንበትና ሰውም በትግስት ከሌሊቱ 11 ሰዓት ተሰልፎ እስከ ማታም በትግስት ምርጫውን ሀገራዊ ግንባታ ያደረገውን እንቅስቃሴ እጅግ በጣም ጥሩ ነበረ። ያለምን ግርግር ያለምን ጸጥታ ስጋት በራሱ ፈቃደኝነት ተነሳስቶ ማህበረሰቡ የመረጠ መሆኑን በእኔ በራሴ ላረጋግጥ እወዳለሁ። በትናንትናው በተደረገው ምርጫ ዲሞክራሲያዊና ፍትሃዊ የሆነ ነው። ያለምንም ግፊ ያለምንም ቅሬታ ሰው በደስታ መርጧል። ይሆነናል፣ ያስተዳድረናል ያልነውን መንግስት መርጠናል። አሉ ግን በዚህ ልክ ይሄ ሁሉ ወጥቶ የመረጠው ህዝብ ብአዴንን የሚደግፍ አይደለም፣ ወይም ብልጽግናን የሚደግፍ አይደለም። ምንድነው? በቃ ፕሮፓጋንዳው ምንድነው? ፍርሃት፣ ባይመርጥ ነገር ሊደርስበት የሚችል ነገር፣ በፍርሃት ቆፈን ውስጥ ያለ ነው በሙሉ ከጫፍ እስከ ጫፍ የኢትዮጵያ ህዝብ። እንዲያውም በኦሮሚያ ክልል ይሻላል። ኦሮሚያ ውስጥ ብዙም ምርጫ አልተካሄደም። በአማራ ክልል ግን አሉ የሚባሉ ከተሞች ላይ ተደርጓል በሚገባ። ህዝቡ ሞቶ በሰልፍ መርጧል። የመረጠው ወዶ ነው ወይ ብለን ከጠየቅን አይደለም። በቃ በፍርሃት ነው። ምን ያደርግ? ምንም በቃ ማለት ወጥቶ ለመብቱ መታገል ካልቻለ ራሴን ነፃ አወጣለሁ የሚል እምነት ሞራል ከሌለው ወጥቶ ከመምረጥ ያለፈ ነገር ምንም ማድረግ አይችልም። ስለዚህ ወጥቶ መርጧል። መንግስት ደግሞ የሚፈልገው ይህንን ነው። ፈርቶ የሚመረጠው ምንም ይበለው ብቻ ለገጽታ ግንባታ የሚሆነውን ያህል ሰርቷል ማለት ነው። አዲስ አበባም እንደዚህ ምርጫ ተካሂዷል። አሁን ዝም ብለን እየነቀስን የምናወጣው ነገር ዋጋ የለውም። እዚህ ጋር መንግስት መሆን ያለበትን ነገር አድርጓል። የገጽታ ግንባታውን ሰርተዋል። ስለዚህ ምርጫ ኦልሬዲ ተካሂዷል። ከምርጫ በኋላ ምንድን ነው የሚቀጥለው? ያው የነበረው ነገር ነው ወይም የተባባሰ ነገር ነው። ኢትዮጵያ ውስጥ የተሻለ ነገር እንደማይመጣ ያው ግልጽ ነው። ስለዚህ አንዳንድ የተለያዩ ግድፈቶች የታዩ ብዙ አለ ብዙ ማናየው፣ ግን ይሄ ትርጉም የለውም። ይሄን ስላልን አሁን እንዲህ ስላወራን ምልጫው እንደዚህ ነው የማጭበርበር ነው እንደዚህ ነው ስላል የምንለውጠው ታሪክ የለም። ፋኖ መንገድ ዘጋ፣ መኪናዎች፣ የጭነት መኪናዎች፣ የህዝብ ማመላለሻ መኪናዎች በቃ እንዳይንቀሳቀሱ፣ ነጋዴዎች እንዳይዘዋወሩ ተደረገ 5 ቀን እንጂ ከዚያ ውጪ በምርጫው ላይ ያደረሰው ምንም ኢፌክት የለም። ይሄ ነው የሚባል ጉዳት አላደረሰም። ተመራጮቹ አስመራጮቹ ኦልሬዲ በባህር ዳር ላይ በጎንደር በተለያዩ በሚፈልጉበት ቦታ ላይ ገብተዋል። ስለዚህ ብልጽግና ስቲል ኃይል አለው። እነ ዘመነ ወይም ሌሎች ፋኖ ታጣቂዎች እንደሚሉን ወይም እነ መሳይ ሌሎች ዩቱበሮች በዲያስፖራ እንደሚነግሩን አይነት ነገር አይደለም። እየታገሉ ነው። ያሰፊ ትግል እያደረገ ነው። ፋኖ በጣም ጥሩ አቋም ላይ ነው ያለው። ነገር ግን መንግስትን የማሸነፍ ደረጃ ላይ ገና አልደረሰም። ይሄ ምርጫ ሲታሰብ ጀምሮ እንግዲህ ረጅም ጊዜ ታሰበ። ከዛ በኋላ የምርጫ ክርክር ምናምን ተብሎ የተለያዩ ፓርቲዎች ያን ሁሉ አደረጉ። ከዛ በኋላ ደግሞ ምርጫ ካርድ ተወሰደ እያለ ለምርጫ ቀን ተደረሰ። እዚህ ቀን እስኪደረስ ድረስ በአማራ ክልል ያለ ታጣቂም ሆነ በኦሮሚያ በየትም ቦታ ያለ ታጣቂ ምንም ያደረገው ሰብሮ የገባበት አንድም ከተማ የተቆጣጠረው የለም። ስለዚህ መንግስት በሙሉ ልብ ባለው ኃይል አለው ማለት ነው። ጦር ሰራዊቱን አሰልፎ ዘግቶ ህዝብ እንዲመርጥ አደረገ ማለት ነው። መንግስት ስራውን ሰራ አይደል እንዴ? የራሱን ገጽታ ገነባ። መንግስት ምርጫ አካሂዷል። 50 ሚሊዮን ታዛቢዎች አመጣ። ታዛቢዎቹ ትክክለኛ ናቸው አይደሉም ሌላ ጥያቄ ነው ታዛቢዎቹ። ነገር ግን ታዛቢ አመጣ፣ አስቀመጠ። 50 ሚሊዮን የምርጫ ካርድ ተወስዷል። 50 ሚሊዮን ህዝብ ይመርጣል ተባለ። እንግዲህ ኦልሬዲ 50 ሚሊዮንም ሆነ 20 ሚሊዮን የሚመረጥ 10 ሚሊዮን ምርጫው ቀን በዕለተ ቀኑ ተካሂዷል። ኢትዮጵያ ውስጥ በጦርነት ነች
ይህን የሚያውቀው ኢትዮጵያውያን ነው በሰፊው። የውጭ አካላት ያውቁታል፣ ሚዲያዎች የተለያዩ። ግን ህዝቡ ነው ይህን የሚያውቀው፣ ህዝቡ ነው። ጦርነት አለ። ነገር ግን አምባገነን መንግስት የሚሳነው ነገር የለም። በቃ ሊሰብረው የሚችል ኃይል እስከሌለ ድረስ ማድረግ የሚፈልገውን ነገር ያደርጋል፣ በመንግስትነቱ ይቀጥላል ማለት ነው። ስለዚህም ነው ምርጫ አካሄደ፣ የህዝብን ይሁንታ አግኝቷል። አሁን መንግስት የሚለው ይህን ነው ማለት ነው። ከዚያ በኋላ ደግሞ የ5 ዓመት መንግስትነት ስልጣን በህዝብ ፍቃድ ተሰጥቶታል። ስለዚህ ኢትዮጵያን እየመራ ይቀጥላል ማለት ነው። እዚህ ጋር በምርጫ ቀን ዘመነ ካሴ መግለጫ የአማራ ህዝብ ሆይ አብቅቷል። ስንት ጊዜ አብቅቷል ትሉናላችሁ እንዴ? ያ እየተዋጋችሁ ነው። ጥሩ ቁመና ላይ ነው ያላችሁት። ብዙ ኃይል አላችሁ። ጄኔራል ድረስ ገድላችኋል። ሌላም ብዙ ነገር እያደረጋችሁ ነው። ነገር ግን ስቲል የመንግስትን ኃይል የመስፈር አቅማችሁ ገና ነው። መንግስት በሚፈልገው ቦታ አይደለም፣ በአዲስ አበባ ሳይሆን በአማራ ክልል። እኔ በፍጹም በአማራ ክልል በባህር ዳር፣ በጎንደር ምርጫ የሚባል ነገር ይደረጋል፣ በወሎ ይደረጋል ብዬ አልገመትኩም፣ አልጠበቅኩም ነበር። ምክንያቱም የፋኖን ጠዋት ማታ መግለጫ እንደዚህ አብቅቷል፣ ጨርሰነዋል፣ እንደዚህ ሲሉ እንደዚህ ያለ ፕሮፓጋንዳ መስሎ ነበር። ነገር ግን አድርጓል። በቃ መንግስት አድርጓል። የምንሰራው ፕሮፓጋንዳ ምርጫው እንዲህ ነው፣ ሰላማዊ አይደለም፣ እንደዚህ በጦር ኃይሎች በጄኔራሎች የታጀበ ምናምን፣ ይሄ ሁሉ ምንም የሚጠቅመው የሚሰራው ነገር አይደለም። እዚሁ እናወራዋለን፣ አየር ላይ የሚቀር ነው ሁሉም ነገር። መንግስት ግን በተግባር አድርጓል። ምርጫው ሰላማዊ ነበር ወይ? የስ ምርጫ የተደረገባቸው ቦታዎች ላይ ሰላማዊ ነበረ። እንዴት ነው ምርጫው የተደረገው? እንዴት ነው? ያ ወታደሮች፣ የጸጥታ አስከባሪዎች በሰፊው ነበሩ። የስ በሰፊው ነበሩ። ሀገሪቱ በጦርነት ላይ ነች። ግን ምርጫ ለማካሄድ የሚያስቆመኝ ኃይል የለም አለ መንግስት። ምርጫ እንዳላደርግ የሚያስቆመኝ ኃይል የለም። ያ ምርጫ እንዳላደርግ የሚያስቆመኝ ብቃት ያለው ኃይል የለም አለ። በትክክልም አደረገ። የለም ጎንደር ላይ አላስቆመም፣ የአማራ ታጣቂ ጎጃም ላይ አላስቆመም፣ ወሎ ላይ አላስቆመም። አይደለም ጎንደር፣ ጎጃም ትልልቅ ከተሞችና በሰሜን ወሎ፣ በደቡብ ወሎ፣ በጎንደር አውራጃዎች በብዙ ቦታዎች ምርጫ ተካሂዷል። ለምን ሸፋፍነዋለን? ስለዚህ ይህን ማክሸፍ ያልቻለ ታጣቂ ነው ያለው። የት ናችሁ ብለን እንጠይቃለን። እዚህ ላይ አንድ ፋኖ ቢጭቀው የተናገረው ነገር በጣም እንትን ይላል። የአማራ ሕዝብ ሆይ በጣም ታሳፍራላችሁ። በጣም በዚህ ልክ ወርዳችሁ መታየታችሁ በጣም ያሳዝናል። በጣም ከሚገባው በላይ ማለት ነው። በማንጠብቀው ልክ አብይ ልትመርጥ ሰልፍ ትወጣ፣ ብልጽግና ልትመርጥ ሰልፍ ትወጣ፣ ድንጋይ ነው የሆናችሁ። ድንጋይ ምን እንደሆናችሁ እኛ አናውቅም። በጣም ያሳዝናል። በጣም ይህንን ቪዲዮ ሁላችሁም ሸር ኮፕሊንግ እያደረጋችሁ ለዚህ ለካደ ህዝብ ሸር አድርጉልን። እናመሰግናለን። ሆነው እና ምን ያርጉ? ህዝብ በመንግስት እጅ ነው ያሉት። ጭራሽ መሳለም ጀመረ። ድንጋይ ያለ ህዝብ። አንተ ድንጋይ ለድንጋይ ካብለ ካብይ ሄድክ እንዴ? ፊት ለፊት መተህ ለመስዋዕትነት ያልተቆጠበ ትግል አድርገህ ነፃ እንዳታወጣው 3 ዓመት ሙሉ ጫካ ለጫካ የህዝብ ምን ያድርግ? ቢጠብቃችሁ የለም ብቅልም ወጣ ገባ ሆነ።
ያሉት በመንግስት እጅ ነው። ህዝቡ ምን ያደርግ? ወጥቶ መምረጥ አለበት። ይህን ነው ሲያደርግ የኖረው። አዲስ ነገር አይደለም። የኢትዮጵያ ህዝብ ማንም ይንጣ ማንም አምባገነን ይሁን ምረጥ ሲባል ይመርጣል። ሰላማዊ ሰልፍ ውጣ የድጋፍ ሲባል ለድጋፍ ሰላማዊ ሰልፍ ይወጣል። እንደዚህ ነው የኢትዮጵያ ህዝብ እያሳለፈ ያለው። ወዶ ነው ወይ? አይደለም፣ ተገዶ ነው፣ ፈርቶ ነው። በቃ እንደ ሌሎች አፍሪካ ሀገሮች ሞራል ኑሮት ወጥቶ መንግስትን የመቃወም አመፅ የማድረግ ነገር አይታይም። ይህን ነው በታሪክ እያየን የመጣ ነው እስከዛሬ ድረስ። ኢህአዴግም ቢሆን ህወሓቶችም ቢሆን ወደውና ፈቅደው ውስጥ ባሉ አባሎቻቸው አሳደጎቻቸው ተታለው በሰላም ሸርተት አሉ እንጂ ባይሸወዱና ባያምኗቸው ባይታለሉ ኑሮ እስከዛሬ ድረስ በስልጣን ላይ ጉብ እንዳሉ ይቀጥሉ ነበር። ያን ሁሉ ጦር ሰራዊት መምራት እየቻሉ ያ ሁሉ ጄኔራል እያላቸው ለለውጥ ባይዘጋጁ እንደዚህ አይነት የሚቀብራቸውን ሰው ወደ ላይ ማምጣታቸውን ቢያውቁ ኑሮ ቀድመው አሳልፈው አይሰጡም ነበር። እስከዛሬ ይገዙ ነበር። መንግስት፣ ህዝብ ምንም ሊያደርጋቸው አይችልም ነበር። እንደዚህ በውስጥ ነው ተሸርሽረው ለዚህ የተዳረጉት እንጂ በህዝብ አይደለም እዚህ መቀመቅ ውስጥ ዛሬ ላይ የደረሱት። በአጠቃላይ ምንድነው ማለት የፈለኩት? ኢትዮጵያ ውስጥ ምርጫ ተካሂዷል። 7ኛው ሀገር አቀፍ ምርጫ ተካሂዷል ማለት ይቻላል። መንግስት በስኬት አጠናቋል። ለመንግስት ያ ኢትዮጵያ ስኬታማ የሆነ ሰላማዊ የሆነ ምርጫ አካሂዳለች ወይ? እንግዲህ ይሄን የሚያውቀው ኢትዮጵያውያኖች ናቸው። በብዙ ቦታ ጦርነት አለ፣ ምርጫ ያልተካሄደባቸው ቦታዎች አሉ። ኢትዮጵያ በጦርነትና በምርጫ ላይ ነው ያሳለፈችው። የሚያስብ ለሀገር የሚቆረቆር መንግስት ቢኖር በዚህ ሰዓት ምርጫ አይካሄድም ነበር። መጀመሪያ ሰላምን ያስቀድም ነበር። ያሉ ታጣቂዎች ጋር ተደራድሮ ሰላም ማውረድ ይቻል ነበር። ከዛ በኋላ ምርጫ ይካሄዳል። ነገር ግን ይሄ ምርጫ በመንግስት በአምባገነን መንግስት ፍላጎትና ፍላጎት ላይ ብቻ የተመሰረተ ነው። የህዝቡን ስለንቦና ያውቀዋል። ኢህአዴግ ውስጥ ያደገ ነው። ህወሓቶች ናቸው፣ በህወሓት ያደጉ ናቸው። ኢህአዴጎች ናቸው አሁን ያሉት፣ ስማቸው ብልጽግና አሁን እንጂ። ስለዚህ ይህን ህዝብ በምን እንዴት አድርገው መግዛት እንዳለባቸው ያውቁታል። የድጋፍ ሰልፍ ውጣ ያስወጡታል። ሰላማዊ ምርጫ ምረጥ ይመርጣል። ይህን መንግስት ኃይል ያለው ብቻ ነው ሊያወርደው የሚችለው። ስለዚህ እነ ፋኖ በተግባር ኑ፣ ለህዝብ መልስ የሚሆነው ይሄ ነው እንጂ መግለጫ እንደዚህ ነው እንደዚህ ነው አትነግሩትም ለዚህ ህዝብ። የዚህ መንግስት ታሪክ የዚህን መንግስት ሁኔታ እየኖረበት ያለ እያሳለፈ ያለውን ላይፍ እናንተ አተረጉሙለትም። በተግባር እየኖረው ነው የአዲስ አበባ ህዝብ፣ የአማራ ህዝብ፣ የወሎ ህዝብ በሁሉ በኩል ያለው በተግባር እየኖረው ነው። ያለበትን ተጽዕኖ፣ ያለበትን ሰቆቃ፣ ያለበትን ኢኮኖሚያዊ ችግር፣ ያለበትን መገፋት፣ በዚህ መንግስት ላይ እየደረሰ ያለውን ነገር በመላ በሀገሪቱ ውስጥ ህዝቡ ያውቃል። ፋኖ ጫካ ሆኖ ወይም አንድ ነፍጥ የያዘ ታጋይ ሊተረጉምለት አይችልም። ነፍጥ የያዘው ያ ከቻለ ነፃ ሊያወጣው ነው የሚገባው። ታግሎ መጥቶ መንግስትን መገልበጥ ነው። ይሄ ነው እንጂ ከፋኖ የሚጠበቀው ከሌሎችም ታጣቂዎች የሚጠበቀው እንደዚህ ነው፣ ምርጫው እንደዚህ ነው፣ በእንደዚህ ነው፣ እንደዚህ ይሄ ወሬ ነው የሚሆነው። በጄኔራሎች ኮሮጆ ተሸክመው እንደዚህ ብሎ ይሄ ተራ ወሬ ነው የሚሆነው። አንድ ነፍጥ ይዞ መንግስትን አወርዳለሁ እያለ ከሚታገል ታጋይ እንደዚህ አይነት ተራ ወሬ አይጠበቅም። ይህ ሽንፈታችሁን ነው፣ በቃ አቅመቢስነታችሁን ነው እያሳያችሁ ያላችሁት። ስለዚህ ህዝቡን መውቀስ አትችልም። ህዝቡ የኖረበት የሚያውቀው ሂደት ላይ ነው አሁንም ያለው የኢትዮጵያ ህዝብ። ሰልፍ ውጣ ሲባል ይወጣል፣ ደግፍ የድጋፍ ሰልፍ ያደርጋል፣ ምረጥ ሲባል ይመርጣል። ይሄን ያደረገው ስለዚህ የመረጠው ወዶ ነው ወይ ነው ጥያቄው። አይደለም፣ ይሄ ይታወቃል፣ እያንዳንዱ ህዝብ ያውቀዋል። ፈርቶ መርጧል። መንግስት የሚፈልገውን አግኝቷል። የገጽታ ግንባታ ነው። ከዚህ በኋላ እንዴት ነው የሚቀጥለው? መንግስት እንደስከ ዛሬው ወይም ደግሞ በባሰ ሁኔታ ይቀጥላል ማለት ነው።
እንደዚህ እየተዋጋ ይቀጥላል። ኃይል ኑሯቸው አሸንፋቸው እስከመጡ ድረስ ያው ነው ሂደቱ። በዚህ አይነት መልኩ ነው የሚሆነው፣ ይቀጥላል። ስለዚህ አንዳንዴ ዝም ብለን እንትን የምንለውን ነገር አያስፈልግም። እንግዲህ ብዙ ነገር አለ በምርጫው የተከሰቱ አሁን እንግዲህ ምርጫ ውስጥ እንደዚህ አይነት እንከኖች አሉ። ያ መንግስት ኮሮጆውን በእንደዚህ አይነት መልኩ ሞልቷል። አደራጅቶ ልጆችን በርጫ ገዝተው እያስቃመ ማህተብ እያስመታ በብልጽግና ቀድሞ በኮሮጆ ውስጥ የተሞሉ ኮሮጆች አሉ። ይሄ እንግዲህ የብልጽግና አንዱ ብዙ አለ እንደዚህ አይነት ነገር የሚታይ ነገር እንደዚህ ይፋ የሚወጡ ነገሮች የተለያየ አሉ። ስለዚህ ይህም ምንም ለኛ ለወሬ እንጂ ከዚያ ውጪ ለሌላ ምንም የሚጠቅመው ነገር የለም። የኡሁሩ ኬንያታ ጓደኛ ነው እንግዲህ የምርጫ ታዛቢው ኡሁሩ ኬንያታ ጋር የመጣው አንዱ የምርጫ ታዛቢ በዚህ ልክ እንግዲህ ለሽ ብሏል። እንግዲህ እንደምታዩት የለም እየታዘበ ነው። መጨረሻ ላይ ግን የሰጠው ቃለ መጠይቅ በጥሩ ሁኔታ እንደተጠናቀቀ ነው ምርጫውን አፕሪሺየት አድርጎ የተናገረው። ታዛቢው እንግዲህ እንደዚህ ነው። ኡሁሩ ኬንያታ ያው አብይ አህመድ የቅርብ ጓደኛ ወዳጅ ነው። የእነ ኃይለ ማርያምን በነበሩ ጊዜ እንደዚህ ወዳጅ ነው። በአጠቃላይ የኢህአዴግ ወዳጅ ነው የነበረው ኡሁሩ ኬንያታ ማለት ይቻላል። እንግዲህ ታዛቢው ይህን ይመስላል። አሁን የዚህ ሰውዬ ጥያቄ የሚሊዮኖች የዚህ ሰውዬ ጥያቄ የሚሊዮኖችን ጥያቄ በዚህ ውስጥ ሰው ታገኛለህ። የብዙሃን የኢትዮጵያን ጥያቄ በዚህ ሰውዬ ውስጥ አለ። አሁን ላይ ኢትዮጵያኖች እየመረጡ የሚጠይቁት ጥያቄ ይሄ ነው። ትክክለኛ ጥያቄ ኢትዮጵያን እንዴት ነው ይህ ሰው አሁን ብዙዎችን አጣው፣ ወዳጆችን አጣው፣ ዘመዶችን አጣው፣ ብቻዬን ቀሩ ነው የሚለው። መንዳት አልተቻለም አለ፣ መብራት የለም አለ። እንዴት ነው እንደዚህ ነው ወይ የምንቀጥለው አለ። ለጠቅላይ ሚኒስትሩ ነው ጥያቄ የሚጠይቀው። ምርጫ ተደረገ፣ ኦኬ ምርጫ ነው። ብዙ ደግሞ የተሰሩ ልማቶችን መኖራቸውን መስክሯል። ነገር ግን እንዴት ነው አለ። እንዲህ ነው ወይ የምንቀጥለው አይመስለኝም እያለ ነው። ትክክለኛ የኢትዮጵያን የሚሊዮኖች ጥያቄ ነው ይሄ። በእርግጠኝነት ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ።
መብራት እያበሩ ሰው እያጠፉ መሄድ ምንድነው የሚቀጥለው? ምንድነው? እኔ ጥያቄ አለኝ፣ ለርሶ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለነው። ስጋት አለኝ። ጥያቄ አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስቴር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ ያጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። ግን ከሀዘን ላይ ነው የተነሳሁት። ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምፅ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምፅ ልሰጥ መጣሁ። እንደዚህ አይነት ተራ የወረደ ድራማ በጣም ህዝብ ለምን እንደሚመርጠው ፈርቶ እንደሚመርጠው ይታወቃል። መርጦታል። እንደመረጠው ሌሎቻችን ማመን አለብን። ተገዶ መርጧል ይሄ ህዝብ። ይህን ማመን አለብን። ከዛ ውጭ ግን ብልጽግና ሊያሳምነን በተለያየ ወርኪያ የሚመክረው ነገር ምንም እንትን የለው። ምርጫ መደረጉን እናምናለን። እንደዚህ አይነት ድራማ ግን ባይሰራ ጥሩ ነው። ለወደፊትም ይሄ አሁን ለታሪክ የሚቀመጥ ነው። አባቴን ቀብሬ አለች። እንግዲህ አባቴ ሞቶ አለች። ጉድ እኮ ነው። አንድ ድምፅ ዋጋ አላት። ሀዘን ላይ የተነሳው ዛሬ ነው አባቴን እንግዲህ ዛሬ የምርጫው ቀን በ24 በምርጫው ቀን አባቷን ቀበረች። ከቀብር በቀጥታ ወደ ምርጫ ጣቢያ ነው ሄደችው። አንድ ድምፅ ዋጋ አላት ብዬ ከሀዘን ላይ ተነስቼ ምንም ከባድ ቢሆንም መጥቼ መረጥኩኝ አለች። ምንም እኮ ሀዘንተኛ አትመስልም። በቃ የተሰጣት ድርሰት እየተረከች ነው። ሳቋም ይመጣል። አባቷን ቀብራ ነው ወይስ ራሷ ነች የገደለቻቸው? አባቷን ራሷ ገደለች ያስብላል እኮ እውነት። አሁን እንደዚህ አባቷን ራሷ ገደለች ብንል ምን ይፈረድብናል? እንደዚህ ያለ ተራ ድርሰት አሁን ምን ያደርጋል? አሁን እንደዚህ ያለ ተራ የሆነ ነገር አባቴን ቀብሬ ወደ ምርጫ ጣቢያ ሄድኩኝ። አንድ ድምፅ ዋጋ አላት የብልጽግና ድርሰት ይቀጥላል። ዛሬ ሰርጋችንም ነው ደግሞ ያው ምርጫችንም ነው። ደስ ይለናል እና እግዚአብሔር ደግሞ ፈቅዶ ወዶ እንደዚህ በሚያምረው መልክ በሚያምረው ሰዓት ሰጥቶን ደስ ብሎናል። የግድ የአንድ ሰው አሻራ ስለሚያስፈልገን ብዙ ፕሮግራም እያለ ብዙ ጭንቀት እያለ የግድ ኢትዮጵያ መውደድ ስላለብን ኢትዮጵያ ደግሞ ትቅደም ብለን ከፊታችን ሁሉም እንደምናወራ ዛሬም ደግሞ በዚህ ጭንቀትም ሆነን በዚህ ደስታም ከባድ ነበረ። ግን እግዚአብሔር ይመስገን ያው ይህን ሰዓት አገኝተን ይኸው መርጠናል። ደግሞ ሊያደርግም ሁሉም እንደ ትዳርም ሁሌ ሊያደርግ የሚያስበው ነገር ነው። ስለዚህ እሱን ደግሞ ደስ ብሎኝ በውስጤ ያሰብኩትን አድርጌያለሁ። ለኢትዮጵያም ለእኛም ይሆናል የምለውን አድርጌያለሁ። ምኞቴ የነበረ የምርጫ ቀን መዳራል እንግዲህ ስንተረጉመው እንደዚህ ነው። ሁሌም የረጅም ጊዜ ምኞቴ ነበር በምርጫ ቀን የሰርጌ ቀን እንዲሆን እመኝ ነበር አለ እና ከዚህ ጉዳይ ላይ ከዚህ ከባድ ነገር ላይ ከዚህ ጭንቀት ላይ ሆነን መጥተን መረጥን። በጣም ደስተኛ ነን ኢትዮጵያዊነትን በማስቀደም። አቤት እንዲህ ያለ ድርሰት ምኞት ነው። እሱ እኮ አሁን ድርሰት መሆኑ ምንተው ሁልጊዜም እመኝ ነበር ሰርጌ በምርጫ ቀን እንዲሆን።
የሚዲያ ሽፋን እንዲያገኝ ነው። እንዲህ አይነት ነገር አስበው ነው እንዳለ እንዲህ አይነት ገመዳ ወይ ብልጽግና ያ እንግዲህ ምርጫው እስከ ሌሊቱ 2 ሰዓት እስከ ሌሊቱ 6 እኩለ ሌሊት ከዛም አልፎ እስከ 2 ሰዓት ድረስ የቆየበት ተከፍቶ የቆየበት ሁኔታ እንዳለም ተነግሯል። እንግዲህ መራጩ ወረፋው ማለት ነው ወረፋው ነው ማለት ነው። ያው ሰልፍ ይገርማል በጣም። በአጠቃላይ ግን ምንድነው እኔ ልል የምችለው ይሄን መንግስት ለኢትዮጵያ አይገባትም፣ ግን ኢትዮጵያውያን ለመብታችን ለመታገል ተነስተን ሞራል ኑሮን ህዝባዊ አመጽ አድርገን ይሄን መንግስት ማውረድ ካልቻልን ከዚያ ውጪ ምንም አይነት መፍትሄ የለም። በታጣቂዎች የሚመጣ የቅርብ ጊዜ መፍትሄ የለም። በታጣቂዎች የሚመጣ መፍትሄ ቢኖርም ይህን መንግስት ከመቀየር ውጪ ያለፈ ሰላማዊ ነገር አይፈጠርም። ታጣቂዎች ናቸው። ስለዚህ ህዝብ በዚህ ጉዳይ ላይ መነሳት አለበት። በውጭ ዓለም ያሉ ካሉ እንቅስቃሴዎች ጥሩ እንቅስቃሴ ከሚያደርጉ እነዚህ የዲያስፖራ ህብረት ምናምን ዝም ብሎ በለው ግደለው ቁጠረው እንደዚህ ተማረከ እንደዚህ ወደቀ የሚለው ሳይሆን እንደነ ልደቱ አሁን ጀዋርም የጀመሩት አይነት ነገር በቃ ህዝብን ህዝባዊ አመጽ እንዲነሳ ህዝብ ለመብቱ እንዲታገል እና ከዛ በኋላ ሽግግር መንግስት ከዛ በኋላ ደግሞ ዲሞክራሲያዊ የሆነ ስርዓት እንዲመሰረት እነኚህ ሂደቶች ናቸው የኢትዮጵያን ነገር ሊያሳምሩ ሊያስተካክሉ በዘላቂነት የሚችሉት እንጂ ታጣቂዎች የሚመልሱት አይደለም። አሁን የኢትዮጵያ ጥያቄ ግን ታጣቂዎች በስነ ስርዓትም ይሄን መንግስት ጥለው ብናይ አሪፍ ነው። ለሌላውም ለሚመጣው አምባገነን አብይም መውደቁን ሌሎችም ሲወድቁ መጥቷል። አሁንም ደግሞ እንደዚህ አይነት ዲክታተር መንግስት እንደሚወድቅ ማሳያ እንዲሆን እንደዚህ አይነቱን ዲክታተር መንግስት ጥሎ ማሳየት ገርስሶ ማሳየት በጣም ትልቅ ነገር ነውና ፋኖች ይህን መንግስት አቅም ካላችሁ ብጥሉ ደስ ይለናል። ለዲክታተሮች ይሄ ትክክለኛ ምሳሌ ይሆናል ማለት ነው። ማንም አልወድቅም የሚል መኖር እንደሌለበት፣ ትንክት ምንም የትም እንደማያደርስ፣ ትቢት የትም እንደማያደርስ፣ ውድቀት እንደሆነ መጨረሻው የሚያሳይ ተግባር ቢኖራችሁ መልካም ነው። እንደግፋለን መምጣታችሁን። ለኢትዮጵያ ህዝብ ግን መልስ የሚሆን ነገር ኢትዮጵያን ሰላም የሚያደርግ ነገር ይዛችሁ ትመጣላችሁ? አይሆንም። ታጣቂዎች ምን ጊዜም ቢሆን የራሳቸውን ፍላጎት ነው የሚያስቀድሙት። ሌላ አምባገነን ሊወለድ ይችላል። ዞሮ ዞሮ ግን ተገልብጦ የመንግስት ተገርሶ ደግሞ ማየት እንፈልጋለን። ከዛ ውጭ ያለው ትረታ ግን ምንም ዋጋ የለውም። ስለዚህ ይሄን ለማለት ነው። በቀጣይ ደግሞ እንግዲህ ያየን እንመጣ ይሆናል። የሚወራው ነገር ብዙ ነው ስለ ኢትዮጵያ ጉዳይ። እንግዲህ እና አብይ አህመድ ቀጣዩ 5 ዓመት ፈታኝ ከዚህ አሁን ካመጣነው እድገት በላይ የምናመጣበት የምንሰራበት የህዝብን አደራ ይሁንታ ያገኘንበትን ምርጫ በስኬት በፈተና ግን በስኬት የምናጠናቀቅበት ለየት ያለ ብዙ ሰፊ ነገር የምንሰራበት ነው እያሉ ነው ከወዲሁ። የሆነው እንግዲህ ያለው ታሪክ በኦሮሚያ ውስጥ አሁንም ባሩሲ አካባቢ አንዳንድ ቤተክርስቲያኖች እየተቃጠሉ ነው፣ አማኞች እየታረዱ ነው የሚባል ነገር አለ። ያው ኦርቶዶክስ እንግዲህ ያው የኦርቶዶክስ አባቶች ከመንግስት ጋር ባለፈው ጸሎት ሲያደርጉ ነበረ። እንግዲህ ያው ጸሎቱ ምርጫው በሰላም ተጠናቋል፣ ምርጫው ተካሂዷል። ከዛ ውጭ ግን ኦርቶዶክስ ስለራሷ